ከዛ ፒኬን ፓውደር ብቻ አይደለም ፒኬን ሶዳም እጠቀማለሁኝ። ጓደኛችን ሰርፕራይዝ እናደርጋት እያዘጋጀን ነው። ኬኩ በነገራችን ላይ 2 ኬክ ሆነ ሳናስበው 2 ኬክ ማለት ነው። ሱቅ እንሄዳለን። እዚህ ጋር ወደ ሱቅ ነው የምንሄደው ማለት ነው። ያው እንግዲህ በቻርጅ ነው የምትሰራው። በተለይ ለሴቶች ከስራ ቦታ ቤት ለመንቀሳቀሻ በጣም ቆንጆ ሞተር ናት። ኬኩ እንደምታዩት ቆንጆ ሆኖ ወጥቷል። በስሎ የሚያምር ሆኖ ከዛ በኋላ ዱቄቱን ጨምራለሁኝ። ዱቄቱን ካካውን 1 ከግማሽ ነጭ ዱቄት ነው ማረገው። ካካው ደግሞ ግማሽ። አሰላሙ አለይኩም እንዴት ናችሁ? ደህና ናችሁ? ዛሬ እሁድ ነው። እሁድ ቀን ብሎግ ይላችሁ መጥቻለሁ። እኛ አብረን እንዋል። እዚህ ጋር ቤታችንን አነሳሳን ምናምን አጸዳዳን እና ያው እንግዲህ ቤት ከማጽዳት ነው የሚጀመረው ብዬ ነው ብሎጉ። እዚህ ጋር አነሳስተን አጸዳድተናል። ዛሬ ትንሽ ካጸዳዳን በኋላ ነው እዚህ ጋር እነሱ አልበዱም ነበረ ቁርስ አቀረቡላቸው። እኛ ግን መጀመሪያ በልተን ነበረ። ባባን እዚህ ጋር ፀሐይ ያሞቀው ነው። እዚህ ጋር ደግሞ እንግዲህ ጎረምሳ ሞልቷል። እኛ ቤት የጎረምሳ ማአት ነው ያለው። የወንድ ማአት ማለት ነው። የወንድ ማአት ነው ያለው እና ሊም ቤት የወንድ ማአት ነው፣ እኛም ቤት የወንድ ማአት ነው። ወንድ ነው እና ለማንኛውም ዛሬ ሰልፍ አለ እየተባለ ነው። ሰልፍ ውጡ እየተባለ ነው እና ሰልፍ ሊሄድ ነው። ሰላማዊ ሰልፍ ማለት ነው እና መንግስት እንደግፈን ሰልፍ ልንወጣ ነው። ምን ትላላችሁ? ነገሩ መንግስት ራሱ እየተሰደበ ነው የሚመራን። አይገርም? እየተሰደበ ይመራናል። ዋናው ስድቡ ሳይሆን መምራቱ ነው። ገባችሁ? እንደዛ ነው። ለማንኛውም እየተመራን ነው እላችኋለሁ። ለማንኛውም ዛሬ መንግስትን ደግፌ ሰልፍ እወጣለሁ ኢንሻአላህ። ለማንኛውም አብራችሁ ነው አሉ። እዚህ ጋር ጎረቤት ተጠራ ነው እንሂድ እንጂ ሰልፉ ለማለት ማለት ነው። ፀሐይዋ አናቴ ላይ ነው የወጣችውና እና ሰልፍ እንሂድ እያልኳቸው ነው። ሰልፉን ሀያ እንጂ እያልኳቸው ነው። እየወጣን ነው እላችኋለሁ። ሀያ ወደ ሰልፍ ቦታ እንገናኛለን፣ ግን እዛ መቀርጽ አይመስለኝም። እና እዚህ ጋር ልጆቹ ደግሞ ሳይክል ይዘው ወደ ሰልፍ ልሄድ ስል እነሱ ደግሞ ወደ ውጭ ካልወጣን እያሉ ነበረ። አስገባኋቸው። ከሰልፍ መልስ ደግሞ ያው እንግዲህ ባባን ጋር መጣሁኝና ባባን አጠባ ብቻ እዚህ ደክሞኝ ነበረ። አረፋል እንላቸዋለሁኝ። ውጭ አየሩ ደስ ይል ነበርና ባባን እያጠባሁኝ ነበረ። እዚህ ጋር አጠባ ብቻ እዚህ ጋር ደግሞ እነሱ ማስቲካ ተገዝቶላቸው መተው ለኔም የድርሻዬን ማስቲካ እየሰጡኝ ነበር። ለማንኛውም ውሏችን እንዲህ እያለ ቀጥሏል። ከዛ በኋላ ያው ቤታችንን አነጣጠፍን ምናምን። ኤሲ ይሰራል በነገራችን ላይ መብራት የለም ነበርና ነው መብራት መጥቷል። አሁን አሳምሮ ነው የሚሰራው። አሁን በቃ ቀዝቀዝ ነው የምንለው። ኤሲያችንን እየከፈትን ነው። በደንብ ነው የሚሰራው። ይቆጥራል ግን ትንሽ ይቆጥራል። መብራት በደንብ ይቆጥራል፣ ግን ቅዝቃዜው ደግሞ ማሻአላህ ነው እና ኤሲያችንን ከፈትን። ማቀዝቀዝ ነው እላችኋለሁ። ለማንኛውም መሐመድ እየተከታተለ ቪዲዮ ስሰራ አያሰራኝም በነገራችን ላይ እና ቤተሰቦቼ ዛሬም እንግዲህ ሰርግ ናቸው። ሁሉም ሰርግ ሄደዋል። አንድ ሰው የቀረ የለም። እኔ ያለሁት ቤት ትንሽ ተጋቢኖ ነው የምሰራው። እኔና ለልጆቹ ትንሽ ተጋቢኖ ሰርቼ እንደዚህ። ከዛ ደግሞ ኬክ አምሮናል። በነገራችን ላይ ኬክ ልሰራ ነው። ያው እዚህ ጋር እንደምታዩት አቀራረብ ያለው ቸኮሌት ኬክ ነው የምሰራው። እዚህ ጋር ቸኮሌት ካካኦ ዱቄቱ አለኝ፣ የቸኮሌት ዱቄት። ከዛ 2 እንቁላል ነው የማደርግበት። በ2 እንቁላል ነው የምሰራው። እንቁላል 2 ብቻ ነው ያለኝ እና በ2 እንቁላል ተጠቅሜ ቆንጆ ነኝ ያለ ኬክ ሰራለሁ። እንደምታዩት መጀመሪያ 2 እንቁላል አደረኩበት። 3 የምታደርጉበት ችግር የለውም። 3 ነው እስከዛሬ የማደርገው፣ ግን 2 እንቁላል ነው ያለኝና ነው ቤት 2 እንቁላል አደረኩኝ። ከዛ ደግሞ እዚህ ዱቄት በመለካበት ኩባያ ግማሽ ኩባያ ዘይት አደረኩኝ። ያ የኔ ኬክ አሰራር እንደዚህ ነው እንግዲህ። ከዛ 2 በዚህ ግማሽ ኩባያ ኬክ በዱቄት በመሰፍርበት አደረኩኝ። ዱቄቱንና ኬኩ ያው ይሄ ዱቄትና ዘይቱ ምናምን መመጣጠን ስላለበት ማለት ነው። ከዛ እዚህ ጋር ቫኒላ ነው እኔ የምወደው፣ የወረቀቷን ቫኒላ ነው። ፈሳሹ ብዙም አይመቸኝም እና 1 ቫኒላ አደረኩ እና ኬካችንን ቫኒላ አደረኩበት። ከዛ ትንሽ ፒኬን ፓውደር አደረኩበታለሁኝ። ከዛ ፒኬን ፓውደር ብቻ አይደለም ፒኬን ሶዳም እጠቀማለሁኝ እና ፒኬን ፓውደር እዚህ ጋር 1 ማንኪያ የሚሆን ፒኬን ፓውደር አደረግበታለሁኝ። ያው በግምት ነው የማደርገው፣ ግን 1 ማንኪያ የሚሆን ነው ፒኬን ፓውደሩ። ፈሶ ስለነበረ እንደዚህ ያደረኩበት።
ግማሽ ከፍ የሚል ማንኪያ አንድ ማንኪያ ሳይሞላ የሚሆነው ቤኪንግ ፓውደር ያደረኩበት የሾርባ ማንኪያ ማለት ነው። ከዛ በኋላ ሌላ ምን አደርጋለሁ? ትንሽ ስኳር ደግሞ በዛው በለካሁበት ደግሞ ግማሽ አደርጋለሁ። ግማሽ ኩባያ ስኳርና ግማሽ ኩባያ ዘይት ማለት ነው። ከዛ 2 ኩባያ ዱቄት ነው የምጠቀመው። ከዛ ግማሽ ኩባያ ስኳሬን አደርጋለሁ። ከዛ በኋላ እዚህ ጋር እንትን አደርግበታለሁ ሀሊብ ኒዶ 2 ማንኪያ የሚሆን ማለት ነው። ኒዶ 2 ማንኪያ ያደረኩበት እዚህ ጋር ማንኪያው ስላልሞላ ነው እንጂ 2 ማንኪያ ነው ያደረኩት። 2 ማንኪያ የሚሆን ከዛ በኋላ ደግሞ ምን አደርጋለሁ? ቤኪንግ ሶዳ አርጌያለሁኝ። ከዛ ተጠብጣለሁ። ቤኪንግ ሶዳ በነገራችን ላይ አርጌያለሁኝ። ታረጋው አላሳየኋችሁም ቪዲዮውን ሳልቀርጸው ቀርቼ፣ ግን 1 ማንኪያ የምትሆን ቤኪንግ ሶዳ ይመራል። ቤኪንግ ሶዳ ሲበዛ እነዚህን ማለት ነው አድርጌያለሁኝ። ከዛ እሱን መታሁት። እንደምታዩት ነው እንቁላሉ ሽታ እንዳወጣ ቫኒላ ማለት ትንሽዬ 1 ማንኪያ የምትሆን አችቶ አደርግበታለሁኝ እና ግማሽ በሰፈርኩበት ግማሽ ምንድነው ውሃ አደርግበታለሁኝ። ከዛ እንደዚህ አድርጌ በደንብ በጠብጠዋለሁኝ። ከዛ በኋላ ዱቄቴን ነው የምጨምረው። ያው ግማሽ ውሃ አደረኩበት እንደምታዩት ማለት ነው። ከዛ በኋላ ዱቄቱን ጨምራለሁኝ። ዱቄቱን ካካውን 1 ከግማሽ ነጭ ዱቄት ነው ማረገው። ካካው ደግሞ ግማሽ፣ እንደዛ ነው የምጠቀመው። የካካውን ዱቄት ግማሽ፣ 1 ከግማሽን ደግሞ ነጭ ዱቄት አድርጌ ነው የምሰራው። ከዛ ቆንጆ ይሆናል። እዚህ ጋር አችቶ አድርጌበታለሁ እንደምታዩት። ያው ለእንቁላሉ ሽታ እንዲጠፋ ነው ትንሽ ነው ያደረኩበት። ከዛ በኋላ እንደዚህ ሁሉንም ከዋሃድኩት በኋላ ዱቄቴን ጨምራለሁኝ እና ካካውን ጨምራለሁ። እዚህ ጋር 1 ኩባያ ዱቄት አደረኩኝ። ከዛ ደግሞ እዚህ ጋር ግማሹን ኩባያ እንትን ያደረኩት፣ ግማሹን ደግሞ ነጭ ዱቄት ነው ያደረኩት። እሱን አደረኩና እንደዚህ ቆንጆ ሆኖ በቃ እንደዚህ እስከሚሆን ድረስ ውፍረቱ እንደዚህ ሲሆን ፓትራዬ ላይ ገለብጠዋለሁኝ። ቆንጆ ኬክ ነው የምሰራው። ያው ሽሮ በልተን ደግሞ ቡናችንን በኬክ እናጣጥማለን እና እዚህ ጋር ኬኩ እንደምታዩት ቆንጆ ሆኖ ወጥቷል። በስሎ የሚያምር ሆኖ በጣም ነው ቆንጆ። በቃ ንፍት ነው ያለው ቆንጆ ኬክ ነው የሆነው። ሲበላ ደግሞ ታይታላችሁ። ከላይ ቸኮሌት ጨምርበታለሁኝ። ቆንጆ ይሆናል። ከዛ ቡናችንን እንደዚህ ከዛኛው ቤት ወደዚህኛው ቤት መጣን። ሰው መጥቶ ስለነበረ የአዲ ጓደኞች ስለነበሩ እዛ እና ወደዚህኛው ክላስ ገባን። ከዛ ቡናችን እንደዚህ ጠጣን እላቸዋለሁኝ። ከዛ በኋላ ደግሞ አንድ ሰርፕራይዝ አለ። ስቲክ ቡናችን ከጠጣን በኋላ የሆነ ሰርፕራይዝ አለ። ጓደኛችን ሰርፕራይዝ እናደርጋታለን ብለን ከዛ ልንገዛዛ ልንሄድ ነው እና የምንሄደው እንዴት እንደሆነ ላሳያችሁ። እስቲ አብራችሁን ቆዩ። እዚህ ጋር ያው ሞተር የቻርጅ ሞተር ናት። በነገራችን ላይ በቃ አሪፍ ሞተር ናት እና በሞተር ነው የምንሄደው ዛሬ። እስቲ ጠብቁኝ እስቲ ላስተካክላት መጀመሪያ። ከዛ ሞተረኛ ጓደኛ ሲኖራችሁ እንደዚህ ነው እንግዲህ። ከዛ በኋላ ወደ ሱቅ እንሄዳለን። እዚህ ጋር ወደ ሱቅ ነው የምንሄደው ማለት ነው። ያው እንግዲህ በቻርጅ ነው የምትሰራው። በተለይ ለሴቶች ከስራ ቦታ ቤት ለመንቀሳቀሻ በጣም ቆንጆ ሞተር ናት። በጣም አሪፍ ሞተር ናት። አሁን ላይ የባጃጅ የምን ከምትሉ በቃ በቻርጅ ነው የምትሰራው። እንደዚህ ከስራ ቦታችሁ ቤታችሁ ሱቅ ምንም ለመሄጃ በቃ አንደኛ ናት። እና ቆንጆ ሞተር ናት ብላችሁ ፈልጌ ነው። ከዛ ሄድን እንደዚህ። ያው እኔ ስለምቀርጽ ነው ከኋላ ያሆንኩት በደንብ ልቅረጽላችሁ ብዬ ነው። እና እዚህ ጋር ሱፐር ማርኬት ደረስን። የምንገዛዛውን ነገር ገዛዛን። ከዛ ወደ ቤታችን ደግሞ እንመለስ ነው ማለት ነው። ከዛ እዚህ ጋር ያው ጓደኛችን ሰርፕራይዝ እናደርጋት እያዘጋጀን ነው። ኬኩ በነገራችን ላይ 2 ኬክ ሆነ ሳናስበው፣ 2 ኬክ ማለት ነው። ቅድም እኔ የሰራሁትም ኬክ ነበረ። ከዛ እኔ የሰራሁት ቡና እንጠጣ ብዬ ነበረ። ከዛ ፈናስበው ለምን እንደዚህ ያናደርግም ተባባልን። ያው እሷ የምትለቀው ፕሮግራም ስለሆነ ቪዲዮ እሷ ላይ ነው የሚለቀቀው። ግን እንደዚህ አድርገን ሰርፕራይዝ አደረግናት እላችኋለሁኝ። በ2 ኬክ ለመጀመሪያ ጊዜ ሰርፕራይዝ የተደረገች ሰው ናት እና 20 ነው 20 ነው ይሄ 02 አረኩት 20 ከዚህኛው በኩል እንደዚህ ነው 20 የሚሆነው 20 ሆነ። አላቅም ብቻ ካሜራው አዟዝሮ ነው መሰለኝ የሚያሳየው።